ኢንተሌክቹዋል ማውጣት አልቻለም ኢንተሌክቹዋሉ ማውጣት ስላልቻለ አገሪቷ ባሁኑ ጊዜ የአማራው ፖለቲካ የሚዘወረው እንደንዝርት በአክቲቪስቶች ነው እና አሁን ይሄን ኢትዮጵያን ለሚያክል ሀገር እና ሀብታሙ አያሌው ትልቅ ሚና አላቸው አሁን በዚህ ባለው ኮንፍሊክት ውስጥ 10-20 የኢትዮጵያ ኢንተሌክቹዋል ካለው ኢንፍሉዌንስ ይልቅ አንድ ሀብታሙ አያሌው ያለው ኢንፍሉዌንስ የበለጠ ነው አሁን ለተፈጠረው ኪዮስ ማለት ነው የኢንተርናሽናል የኢንተሌክቹዋል ክላሱ አዛን ኢንተሌክቹዋል እንትን ምንድነው ፋንክሽን ማድረግ ስላልቻለ ያ የፈጠረው ቀውስ ነው በአክቲቪስቶች ተያዘ በአክቲቪስቶች ሲያዝ ደግሞ እንደነ እስክንድርና እንደነመለስ እንደነማነው ያው ጎጃም ያለው ስሙል ጊዜ ያያዝልኝም አሁን ዘመነ ካሴ እነዚህ እንግዲህ አክቲቪስቶች ነው የምትላቸው ናቸው እንጂ መሪዎች አይደሉም አስተዳዳሪዎች አይደሉም እንደ ትሩት ሴንስ ኢንተሌክቹዋል አይደሉም አክቲቪስቶች ነበሩና ይሄ ሁሉ ችግር የመጣው በአክቲቪስቶች እጅ ወደቀ የአክቲቪስቶች ደግሞ በስትራቴጂ የሚመሩ ሳይሆን በሆይ ሆይታ የሚመሩ ናቸው ችግር ሲመጣ መፍትሄ አይፈልጉም ሬቶሪካል ናቸው ያ ነው ያማራ ትልቁ ችግሩ ያሁኑሽ በዋናነት እሱን እናርግሽ የሊቃን የፖለቲካ ባህል ቢየው ሲጀላለው ህዝብ ስንል የሊቃኑን ነው ያወራን ያለነው ፖለቲካ ባህል ከዛ ሲሰፋ እናደርገው እኔ ጋር የሚታዩት ነገሮች ለዘርዝርና በሱ ላይ የትኛው ነው የተሻለ የሰሞኑን ችግር የሚገልጸው የሚለውን እጠይቃለሁ የምትስማማበትን ተስማማለህ ከዛ በኋላ ኦፍ ኮርስ መፍትሄ ላይ ያንተ የማኒፌስቶና ክሊር የሆነ ሮድማፕ ያስፈልጋል ብለህ ጽፈም ስለነበረ እሱ ምን መምሰል አለበት የሚለው እጠይቃለሁ ተመልሼ እንደ መፍትሄ ግን ከዛ በፊት ሰሞኑን ብቻ ያየናቸው 5 ነገሮችን ልንገር አንድ የሪዮታ ዓለም ልዩነት አለን የሚል ትሮፕ አለ ዲስኮርስ አለ እሱን ያዝልኝ ነው ወይስ አይደለም የሚል ሁለት የስልጣን ሽኩቻ በተለይ በእስክንድርና በዘመነ ካሴ ቡድን መካከል ሽኩቻ አለ ግልጽ የሆነ እኔ ነኝ የሚገባኝ እንዳው እኔ ነኝ ይዘካዊ ማስተዳደር ያለብኝ በ1970ዎቹ በህዋትና ሌሎች ላይ ምን ሁሉ እየመጣን ያለው በቃ እዚህ አካባቢ ሃራ መሬት ሆኖ ብቸኛ ይሄንን መሬት ሊቆጣጠር የሚችለው በዚህ ቡድን ያኔት ካስታወስክ ያፓ ኢትዮጵያኒስት ነው እኛ ደግሞ ለትግራይ ብቻ ነው የምንሆነው ስለዚህ ትግራይ ላይ አንድ ቡድን ብቻ ነው የሚሆነው ያፓ የትግራይ ምድር ላይ ሊንቀሳቀስ አይችልም አይነ ነገሮች ነበሩ መልኩን ቀይሮ አሁንም አለ ዞሮ ይሄ የስልጣን ሽኩቻ አለ ሁለት ሶስተኛ ከምርጫ ጋር ተያይዞ ያለ ነገር ነው ብዙ ሰዎች የማይረዱትና የማይወያዩት እኔም ባለፈው አንድ ፕሮግራም ላይ ተናግሬያለሁ የክራይቴሪያ ጉዳይ ማን ነው ክራይቴሪያውን ወይም ደግሞ የመመረጫ ነጥቦችን የሚያሟላው የማይሟላው የሚል ሲያጨቃጭቅ የነበረው በተለይ የጎጃሙ እሱን ነው እንደ ትልቅ እንደ ዋና አድርጎ ሲከራከር የነበረው እስክንድር ያሟላም ነው በእጅ ደግሞ አይወሰንም የፕሮሲጀራል የሆነ ነው ሁለተኛ ከዛ ቀጥሎ ደግሞ የዲያስፖራ ለቀደም የነካካው የዲያስፖራ ፖለቲካ ስፖንሰር ያያረገ ያንዳንዱ በየቡድኑ የራሱን አጀንዳ እየሰጠ ጥቂት ችግሮች ሲኖሩም ያጋጋለ የሚሄደው የዲያስፖራ ኢፌክት አለ ከዚህ ውጪ ደግሞ እንግዲህ የስልጣን ሽኩቻ በግለሰቦችም የሚታይ ነው ግን አምስተኛና በስትራክቸራሊ ልናይ የምንችለው ረጅም ጊዜ ስናወራ የነበረው ይሄ የጎበዝ አለቃ ፖለቲካ ወይም በባህሉ ለረጅም ጊዜ ሪጂናሊዝም ወይም ፋክሽናል የሆነ የፖለቲካ አደረጃጀት ፋኖም በባህሪው እንደዛ ነው ፖለቲካውም እንደዛ ነው ብሎ ረጅም ዘመን እነኚህን 5 ነገሮች ለይቻለሁ ኦቨርላፕ ሊያደርጉ ይችላሉ የትኛው ነው ላንተ ብዙ ጊዜም ስጽፍበት ስለነበረ ሌላም ሊኖር ይችላል እኔ 5 ብቻ ነው የዘረዘርኩት ከዚህ ውስጥ የበለጠ ኤክስፕሌን የሚያደርገው የሰሞኑን የትኛው ነው ይሄ እንደው መጀመሪያ ምንድነው ፕሮሰስ ኦፍ ኤሊሚኔሽን ልጠቀም መጀመሪያ ሪዮት ዓለም ነው ያልኩት ኖ መጀመሪያ እመጣበታለሁ እሱ ጋር በመጀመሪያ ደረጃ ይሄ የምርጫ ክራይቴሪያ ማሟላት አለማሟላት የሚባለው እሱ ጀስቲፊኬሽን ነው ምንም እንትን መስጠት የለብንም አሟላም ይሄ ችግር እስክንድር ባይኖርም ዘመነ ካሴም ባይኖርም ትላንትናና ዛሬ ባይሆን ኖሮ ነገ የሚቀጥለው ሳምንት ባየለና በበቀለ የሚፈጠር ክስተት ነበር ስለዚህ ለምንድነው ያልተስማሙት በዛ ነው የሚለው እኔ ዋጋም አልሰጠውም እንዲሁም ጊዜም ብዙ ማጥፋት የለብንም ምክንያቱም
እሱ ማኒፌስቴሽን ነው እንጂ የችግሩ መገለጫ ነው እንጂ የችግሩ ምክንያት አይደለም። ኦኬ በሁለተኛ ደረጃ ዋናው እንግዲህ መሰረቱ ከየት ነው የሚመጣው? ይሄ አይዲዮሎጂ ምናምን የሚለው ሁሉ የሚያጠቃልለው አምስተኛ ነጥብህ ነው። የፋኖ ትራዲሽን የፋኖ ኔቸሩ ምንድነው የሚለው ነው። ቅድም እንዳልከው በርግጥ ፋኖ ትራዲሽናሊ በታሪክም አነሳሱ ምንድነው? በቃኝ ነው። በቃ ከፍቶኛል፣ ግፋችሁን አቁሙ ከሚል ነው ይነሳ የነበረው እንጂ መንግስት ለመቀየር አስተዳደር ለመቀየር አልነበረም። ለዛም ነው ሁለት ነገር ነው እኔ ደጋግሜ የምለው። የመጀመሪያው በቃኝ ከፍቶኛል የምታደርጉት ተበድያለሁኝ ብሎ የሚነሳበት የፕሮቴስት ሙቭመንት ነው የመጀመሪያው። ሁለተኛው የመንግስት ይሄ ካሁን በኋላ ሊቀጥል አይችልም፣ መንግስት መታረም አለበት፣ መንግስት ወይ መታረም አለበት እና ተስተካክሎ መምራት አለበት ወይ መቀየር አለበት፣ አዲስ ስርዓት ወይንም አዲስ መንግስት መፈጠር አለበት የሚል ይሄ ሁለተኛው አጀንዳ ነው። ሁለት አጀንዳ ነው ይዞ የተነሳው በአሁኑ ጊዜ ያሁኑ ፋኖ። የመጀመሪያውን ለማድረግ ትራዲሽናሊም ሂስቶሪካሊም ብቃትም ብርታትም ነበረው፣ ተለምዶም ነበረው። ያ ምንድነው? አልገዛም፣ በቃኝ፣ ለዚህ በእንደዚህ ልትቀጥሉ አትችሉም፣ መሮኛል ብሎ ጫካ መግባት ነው። እሱም በደንብ በጣም ባጭር ጊዜ በሚያስደንቅ ሁኔታ ምን ያህል መንግስትን እንዳረደበት አይተናል። ችግሩ የተጀመረው ከዛ አልፎ ሁለተኛው አጀንዳ ውስጥ ሲገባ ነው። ሁለተኛው አጀንዳ መንግስትን ማስተካከል፣ በትክክል አገሪቷ ትመራ፣ ይሄ ለውጥ ይደረግ አንደኛው ጥያቄ ሊሆን ይችላል። ሁለተኛው ጥያቄ መንግስት መቀየር ነው፣ መንግስትን ራሱን መቀየር ነው፣ ያለውን መንግስት አባሮ ሌላ መንግስት ማምጣት ነው። ያ ደግሞ ወይ በኃይል እንደነ ቲፒኤልኤፍ እንዳደረጉት ሊሆን ይችላል፣ ወይ ደግሞ ውስጥ ለውስጥ አዲስ ምርጫ በማካሄድ እነ አብይ እንዳደረጉት ሊሆን ይችላል። ሶስተኛ ደግሞ ለሚቀጥለው ምርጫ እንዴት አድርገን እናደርጋለን፣ እስከዛ ድረስ ግን እነዚህ ይሟሉልን በሚል ሊሆን ይችላል። እነዚህ እንግዲህ ሁሉ የአማራጮች ቾይስ ሴት የምትላቸው ናቸው፣ አማራጮቻችን ናቸው። አሁን ይሄ በፋኖ ባህሉም ውስጥ የለም፣ ትራዲሽኑም ውስጥ የለም። እንዴት እንደሚሆን ማያውቅ፣ እንዴት እንደሚዋጋ ያውቃል። ትራዲሽናሊ ተምሯል፣ ከአባቱ ከአያቱ ሰምቷል። ምናልባትም ደግሞ ትንሽ ጠና ያሉት በተለያየ መስክም በዛ ላይ ተሳትፈዋል፣ ያውቁበታል፣ መስራትም ቻሉ። እማያውቁበት ያልተዘጋጁበት ልምዱም ትራዲሽኑም ታሪኩም የሌላቸው ግን ፋኖ ከፕሮቴስት ሙቭመንት እንዴት የትራንስፎርሜቲቭ ሙቭመንት የለውጥ አምጪ ሙቭመንት ሊሆን ይችላል ነው። ድሮ እኮ በጃንሆይም ጊዜ ፋኖ ተነስቶ ነበር ጎጃም ውስጥ። ግን ታክስ አበዛችሁብን፣ ታክስ አንከፍልም ነው መንግስት። ኦኬ ታክሳን በቃ አትከፍሉም አንስተነዋል ያንን ሲል መሳሪያውን እየወለወለ ቤቱ ገባ። ከዛ በኋላ መሳሪያህን ማንጣ የሚለው የለም። ክሊር አንደርስታንዲንግ አለ። ሆድ ብሷቸው ነበረ፣ በቃኝ ብለው ነበረ። መንግስት እሱን አስተካክሎላቸዋል። በሉ ተመለሱ፣ ወደ ስራችሁ ግቡ፣ ረሱ ነው ሰው ነው ሶፎር። ያችን አልፈው እዛ ውስጥ በሚገቡበት ጊዜ ለዛ ነው እኔ ከጁላይ ልክ ፋኖ ተነሳ ከሚባልበት ጊዜ ጀምሮ የፋኖን ሙቭመንት ከፕሮቴስት ሙቭመንት ወደ ትራንስፎርማቲቭ ሙቭመንት ለማድረግ ኢንተሌክቹዋሉ ተሰብስቦ የፖለቲካ አጀንዳ፣ የፖለቲካ ስትራቴጂ፣ የፖለቲካ ሮድ ማፕ ማውጣት አለበት። እነዚህ ነገሮች መስተካከል አለባቸው። እነዚህ ነገሮች ካልተስተካከሉ ሁለት ዴንጀር ነው ፌስ የምናደርገው። በአንድ በኩል ፋኖ እየጠነከረ ከመጣና ወደ አዲስ አበባ ማርች ማድረግ ከጀመረ የፖለቲካ አጀንዳውን፣ የፖለቲካ ስትራቴጂውን መንግስት ቢይዝ እንዴት እንደሚቀየር፣ ከሌሎቹ ጋር ምን አይነት ግንኙነት እንደሚኖረው፣ የነሱስ አስተዋጽኦ የሌሎች በምልበት ጊዜ ከአማራዎች ማለት ነው፣ የነሱስ አስተዋጽኦ ምንድነው፣ የነሱስ ኢንፍሉዌንስ፣ ይሄንን አዲስ መንግስት የሚሰራበትን መንገድ መወሰን ምንድነው፣
ያለውንስ መንግስት እንዴት ይቀየር የሚለው ላይ ምን አስተዋጽኦ አላቸው? ምክንያቱም አማራ አትግደሉ ይሊል መብት አለው። እሱ ማንንም ድጋፍ ሳይጠይቅ የማንንም አይዲያ ሳይጠይቅ ለብቻው ማመጽ ይችላል። መንግስት ጠይቃለሁ ገለብጣለሁ ወይ መንግስት ቀይራለሁ በሚልበት ጊዜ ግን የሱ መንግስት ብቻ አይደለም፣ የኦሮሞ መንግስት ነው፣ የትግራዩ መንግስት ነው፣ የአፋሩ፣ የሶማሌው፣ የቤንሻንጉሉ፣ የጋምቤላው የነዚህ ሁሉ መንግስት ስለሆነ ይሄ መንግስት እንደዚህ ያደርጎናልና እንዴት እናሻሽለው የሚለው ከሌሎቹ ጋር በንግግር መፈጸር የሚደረግበት ነበር። ከዛም አልፎ ደግሞ የኢንተርናሽናል ኮሚኒቲው ኢትዮጵያ ላይ አይን አለው። አይን ያለው ደግሞ ኢትዮጵያ ላይ ምንድነው? ለሪጅኑ አንከር ሀገር ነች። ኢትዮጵያ ከፈረሰች ሪጅኑ በሞላ ይበላሻል። ኢትዮጵያ ከተስተካከለች ሪጅኑ ሰላም ይሆናል። ስለዚህ የኢንተርናሽናሉን አትድረሱብን ይሄ ኖሞር ያልን በጭንቅላት መቆም ሳይሆን የነሱ ፍላጎት አለ ከኛ የሚያገኙት፣ የነሱ ጥቅም አለ ከኛ የሚያገኙት፣ የኛ ጥቅም አለ ከነሱ ልናገኝ የምንችለው። እዚህ ላይ የራሳችንን የሀገራችንን ጂኦፖለቲካ ስትራቴጂ አውጥተን የነሱን ኮንፊደንስ የነሱን ሰፖርት እንዴት ነው የምናገኘው? እኛ ይሄ መንግስት ቢቀየር ስታቢሊቲ ነው እንጂ የምናመጣው ለሪጅኑ ኢንስታቢሊቲ አናመጣም የሚለው ሁሉ ታስቦበት አጀንዳ ቢወጣ የዛን ጊዜ ፋኖዎቹ አንድ የሚያደርጋቸው ነገር በፖለቲካ የዚህ የዲሞክራቲክ ፕሪንሲፕሉ ነው። አማራ በአማራነቱ አትግደሉ ይል ሲል በአማራነቱ ብቻ መደራጀት ይችላል። አይተነዋል። ደግሞ የጎጃሙ ጎንደር ሄዶ ለጎንደሩን ዲፌንድ ሲያደርግ ከጦር ከናቢ ጦር የሸዋው ወደ ጎጃም እንዳይሄድ አስቀድሞ ሲመታ የወለው እንዲሁ ምንድነው ጎንደሩን ጎጃሙን ሲረዳ በጎጃም በጎንደር ሲረዳ አይተናል። ያ አንድነት አላቸው በዛ ደረጃ። ዘሞመንት እሱን አልፈህ ግን ምን አይነት መንግስት ይመስረት የፓወር ዳይናሚክሱ ምን ይሁን በምትልበት ጊዜ የአማራ አንድ ኢንትረስት የለውም። ጎጃሙና ጎንደር የተለያየ ኢንትረስት ነው ያላቸው። ጎጃም ጎንደሬ ስልጣኑን እንዲይዝ አይፈልግም፣ ጎንደሬ ጎጃም ስልጣኑን እንዲይዝ አይፈልግም። ያ የራሳቸው የቻለ ነው። በነ አምባቸው ግድያ የተፈጠረውን በጎንደርና በጎጃም መካከል ታውቃለህ። በጎጃምና በወሎ መካከል ደግሞ የተለያዩ ልዩነቶች አሉ፣ ኢንክሉዲንግ ሪሊጅንን የሚያካትት። ግን የሪዮት ዓለም ደረጃ ይሆናል በዛው እንዳያይዝ ብዬ ነው። አሁን የሚያወሩት ነገር ሌላ መሸፈኛ ነው ወይስ አንዳንድ ሰዎች እንደሚሉት የስልጣን ሽኩቻ አካባቢ ሽኩቻ ያንን የሚሸፍኑበት ነው ወይስ የምርም የሪዮት ዓለም ልዩነት አለው? ለምሳሌ አንተም ስጽፍ ስለነበረ ነው እኮ አንዱ ማኒፌስቶ ላይ የሚታየው ምንድነው? የአማራ ጥያቄ ምንድነው? ራሱ ኮዙ ፎር ዛት ማተር አማራነት ምንድነው? ራሱ ዲፋይን መደረግ ነበረበት። አሁን ዛሬ ላይ መነሻችን አማራ መዳረሻችን 4 ኪሎ መነሻችን ጎጃም መዳረሻችን ዲሲ ብሎ የሚናገሩበት ዛሬ ላይ ነው ወይ ነው? አመት ሆኖታል ያኔ ሳይባል ዛሬ ላይ የሪዮት ዓለም ነገር እንዴት መጣ? እንዴት ታያቸው? እኔ የሪዮት ዓለሙ ጀስቲፊኬሽን ነው። እስክንድር መነሻችን አማራ መድረሻችን ኢትዮጵያ አለ። መነሻችን አማራ ሲል ምን ማለት እንደሆነ ክሊር አይደለም። ምክንያቱም ቅድም እንዳልኩህ መነሻችን የአማራ ኢንትረስት ነው ካለ አትግደሉን ነው። ኦኬ ሁሉም ይስማማል። ከዛ በላይ ግን መስማማት አልቻለም። ከዛ አልፎ ምን አይነት መንግስት ምን አይነት አስተዳደር ምን አይነት እንትን የሚለው ላይ ኢቭን ከመንግስት ጋር ተስማምተን ኮንዲሽን አውጥተን መደራደር እንችላለን ወይ ወይስ አንችልም ወይ የሚለው ላይ ልዩነት የመጣበት እንትን አለ። ይሄ ፓርትሊ የአይዲዮሎጂካል ልዩነት ሊሆን ይችላል። አንዳንዱ ምንድነው አይዲዮሎጂ ነው ይመጥናል፣ አይዲዮሎጂ ደረጃ ይደርሳል ወይ ነው ኢሊቬት ማድረግ የምንችል ነው አይዲዮሎጂ አካሄድ ልልን እንችላለን። አይዲዮሎጂ በምትልበት ጊዜ እንግዲህ አንዱ የነው ምሳሌ አሁን የትግራይ አንዱ ትልቁ ችግር ምንድነው? እኛንን ኢትዮጵያን የሰራናት እኛንን ሲቪላይዜሽን ያመጣ ነው። ስለዚህ በህዝብ ቁጥራችን ሳይሆን የሚሰጠን የፓወር የቮቲንግ ፓወር ወይም ቮቲንግ ሼር ከአማራና ከኦሮሞ እኩል ይሆን ይላል። ይሄ እንግዲህ አይዲዮሎጂ ነው ብለህ ልትቀበለው ትችል ይሆናል። የአማራውም አይዲዮሎጂ በምትልበት ጊዜ አንዳንዱ አማራው መምራት አለበት፣ አማራ የሚሸት መንግስት ነው ኢትዮጵያ የሚያስፈልጋት ብሎ የተነሳ ነበር የፋኖ ኃይል በሻለቃው የሚመራው በእስክንድር የሚመራው። ከዛም በኋላ እንትናም መጥቶ ማነው ዘመነ ካሴም መጥቶ በግላጭ ከመንግስት ጋር የምንነጋገረው ሙሉ ለሙሉ ነው ያለው።
ለአማራ ስልጣን ሲያስረክብ ነው ያለው ለኢትዮጵያ ህዝብ አይደለም ያለው ለአማራ ነው ያለው ይሄንን እንግዲህ እንደ አይዲዮሎጂ ልታዩት ትችል ይሆናል ምክንያቱም እኛንን ኢትዮጵያን የፈጠርናት እኛንን ውሃ ለኳ እኛንን ጣግ ምንድነው ጣሳ ወግና ምንድነው ይሄ ግርግዳዋ ጣራዋ ጣሳ ቆርቆሮዋ እኛንን የሚለው ህብረተሰብ ያንን እንደ አይዲዮሎጂ ሊወስደው ይችላል ለኔ ግን ምንድነው አንዱም ትልቁ ነገር ይሄ ማኒፌስቶ ያስፈልገናል ኢኮኖሚውና የሚሊተሪ እድገቱ በኢኮኖሚ ካልታሰረ በስተቀር ይሄ ነገር ነው የሚመጣው ምክንያቱም መጀመሪያ የኮንሰንሰስ እንፍጠር ኮንሰንሰስ በመንፈጥርበት ጊዜ የፖለቲካ ኮንሰንሰስ እንፈጥር ከመንግስት ጋር መደራደር እንችላለን ከተቻለስ ምንድነው ኮንዲሽኑ ተመልሶ አብይ ወደ ባህል ወደ ለመደበት እንዳይገባ የለም መንግስት መቀየር አለበት እስካል የግድ በጦርነት መሆን አለበት ወይንስ ማስገደድ እንችላለን ልክ ቲፒኤልኤፍን ምርጫ እንትን አድርገው እንዳደረጉ ማስገደድ እንችላለን አማራ ውስጥ በህገ መንግስቱ ተከትሎ ያለውን ስልጣን ላይ ያሉትን ሪኮል አድርገን አዲስ ምርጫ ማድረግ እንፈልጋለን ሙሉ መብት ነው ኮንስቲቲዩሽናል ነው እሱም የመንግስት ለውጥ ማለት ነው እና እነዚህ ሁሉ ተመልክቶ ምንድነው ለዚህ ነገር ምንድነው ፕሮስ ኤንድ ኮንስ የሚሉት ጥሩ ነገሩ በዚህኛውና በዚህኛው ስናወዳድረው ይሄ አዎንታዊና አሉታዊ ይሄኛው ጦርነት እንግባ ካል ብዙ ደም መፋሰስ ይኖራል ከተራዘመ ደግሞ አማራ ይጎዳል አማራ መሬት ላይ ስለሆነ ጦርነቱ ስለዚህ ሌላ ምን ማማራጭ አለን ድርድር ከተባለ ደግሞ አብይን እናምነዋለን ማናምነው ከሆነ ደግሞ ተመልሶ እንዳይንሸራተት ወደ ኋላ ምን ታቆ ማፍጠር አለብን ኢንስቲትዩሽናል እንትን የኢንተርናሽናል ኮሚኒቲ ውስጥ በምን እንትናደርግ እነዚህ ነገሮች የኢንተሌክቹዋሉ ኃላፊነት ነበሩ ግን ኢንተሌክቹዋል ነን ይያሉ በየእንትኑ ላይ የመጡ ኢንጂነር ይልቃል የሚሏቸው እነማን ነው አንድ ማን ነው ዘለቀ ላስተኔም ዘለቀ ብዙ ናቸው እንደነሱ አይነቶቹ እንደነ ግርማ ብርሃኑ ገለታው ዘለቀ እነ ግርማ ብርሃኑ አይነቶቹ እየመጡ ዝም ብላችሁ ነው እንትን ምንድነው ማኒፌስቶ የምትሉት ማኒፌስቶ አላቸው ሁሉን ነገር እየተናበቡ ነው የሚሰሩት ሰላም ነው ሁሉ ነገር ሲሉን ከርመው እሱ ለትግሉ እንዲሆን ለፕሮፓጋንዳ እንዲመች አይመስልህም ችግሮቹ ይያሉ ቢሆንም እንደው ቤታችንን ዘግተን ነው ምናወራው እንጂ በየሜዳው ሄደን ኮንሲድ ምናረግ ከሆነ ማኒፌስቶም የለንም ኮንሰንሰስ የለንም ብለን በአስተሳሰብና በአካሄድ ላይ የምንናገር ከሆነ ኮንሴሽን ነው ምንናገር ከሆነ የፋኖን እንቅስቃሴና ግስጋሴ ይጎደዋል ከሚል አንፃር አስቦስ ቢሆን ስትራቴጂካሊ ችግሩ የኢንተሌክቹዋል አፕሮች አይደለም ይሄ የማየም አፕሮች ነው ምክንያቱም ከማን ነው ሚስጥሩ የሚጠበቀው መንግስት እኮ ያውቃል ማንና ማን እንደተጣላ ማንና ማን እንደተነጋገረ የራሳቸው ኮሰላዮች አሏቸው መንግስት ያውቃል ይሄን ሁሉም ሰው ያውቃል ህዝብ ማወቅ የሚገባው ህዝብ ብቻ ነው እንዳያውቅ የተከለከለው የአማራ ህዝብ ነበር ይሄን ማወቅ ያለበት ይሄ ነገር ተካሮ አሁን ባለበት ቦታ ላይ ሳይደርስ አስፈላጊውን ተጽዕኖ አድርጎ ለውጥ ሊያመጣ ይችል የነበረው የአማራ ህዝብ ነው እንጂ ይሄ ኢንፎርሜሽን ያልነበረው ሌላውም አለው መንግስት አለው ይሄ ኢንፎርሜሽን የአማራ መንግስት አለው አብይ አለው ውጭም በሹክሹክታ ሁሉ ሰው እንደዚህ እኮ አደረጉ እንደሻው ላይ እኮ ተዋግተው 9 ሰው ሞተ ምናምን ይላል ከማን ነበር ደበቅ የነበረው ከትግሉ ባለቤት ከአማራ ህዝብ ነበር ብዙ ጊዜ ሲጽፍ የነበረው ምንድነው እንደዚህ አይነት ነገር በመደበቅ የምታመጡት ነገር ቁስሉ እንዲመረቅዝና እንዲፈነዳ ነው እንጂ የምታደርጉት ሶሉሽን ሊያመጣላችሁ አይችልም ይሄ በቀለንና አየለን እስክንድርና ዘመነን ግርማና በቀለ በማስታረቅ የምታመጡት ነገር የለም ይሄ የዚህ ሶሉሽኑ አንድ ብቻ ነው ያም የፖለቲካ አጀንዳ በመናወጣበት ጊዜ ሁሉም ይመጣሉ ማለት አይደለም 60% ቢመጣ 50% ቢመጣ አጀንዳችን ይሄ ነው ስትራቴጂያችን ይሄ ነው ፍኖተ ካርታችን ይሄ ነው እንትን ምንድነው በድርድርም ብለን ምን ከሆነ የድርድር ፕሪኮንዲሽኖቻችን እነዚህ ናቸው
ከኢንተርናሽናል ኮሚኒቲው ጋር የሚኖረን ግንኙነት እንደዚህ ነው። ከሌላ ህብረተሰብ ጋር የምንገናኝበት የምንተሳሰርበት አብረን ትግሉን የምናራምድበት መንገድ ይሄ ነው በምትልበት ጊዜ 50% ፋኖ በዛ ደረጃ ኢመርጅ አድርጎ ቢሆን ኖሮ ሌላው የለም እኔ በዚህ በትግል ምንድነው በጦርነት ብቻ ነው ማምነው ማኒፌስቶ አያስፈልገኝም መነሻ ኢትዮጵያ መነሻ አማራ መድረሻ አማራ ነው የሚለው ቢኖርም ቅሉ ማርጂናላይዝድ እየሆነ ይመጣል። ሴንተር ኦፍ ግራቪቲው የሚኖረው እነዚህ አጀንዳ ያላቸው ስትራቴጂ ያላቸው ከውጭ ጋር መገናኘት የሚችሉ ፐብሊክ ሪሌሽን በደንብ ኮሚቴ ያላቸው በምሁራን የሚመራ የፖለቲካል አጀንዳ ሲኖራቸው ይሄ አሁን ያለበት ነገር አሁን ባለበት ደረጃ ላይ መምጣት አይችልም ነበር። እሺ አጀንዳውን እናምጣው እንዳልከው እንደ ፍኖተ ካርታ አለው ፋኖ ባጭሩ ይቅርታ ላቋርጥ አይደለም በደንብ እንታብራራለን ነው። ፍኖተ ካርታ አለው ቦልድ ሊስት እንነጋገር። አንተም ፍኖተ ካርታ ያስፈልጋል ሮድ ማፕ ያስፈልጋል። ከዛም አልፎ አንዳንድ ጊዜ ስለ ኮሚኒኬሽንም የጻፍከው አለ ስለ ዲፕሎማሲ የጻፍከው አለ። ስለ ፍኖተ ካርታ ግን ደጋግመህ ጽፋል አንዴ ሁለቴም ጽፋል። አሁን ፋኖ ፍኖተ ካርታ አለው ወይ? ፍኖተ ካርታ ውስጥ እኮ ነው አማራነት ምንድነው የአማራ ህዝብ ጥያቄ ምንድነው ከዛ ቅድም የዘረዘርካቸው ለኔ ሪዮት ዓለም አይደለም ደግመዋለሁ ስትራቴጂ ነው የሚባለው። ስትራቴጂ ትጥቅ ይሁን ወይም በማስገደድ ይሁን ወይስ በማስወገድ ይሁን ያንን ስናረግ ከሌሎች ጋር እናደርግ ወይስ ብቻችንን እናደርግ? በአማራ ውስጥ የጎጃሙና ሌላው በጋራ ሆኖ ይስራ ወይስ ለየብቻችን እንሆን? በኮንፌዴሬሽን መልክ ይሁን አንድ ወጥ አደረጃጀት ይሁንን? ከዛ በኋላ ከአብይ ጋር እንዴት ነው ዲል የምናረገው? የምንመኛት ኢትዮጵያ ደግሞ ምን ፈጥራት በምን መልኩ ነው? ሂደቱ የሽግግር መንግስት መቼ ነው የሚቋቋመው? በማን ነው የሚቋቋመው? የልሂቃን ድርድር በምን መልኩ ይሁን እያልኩ መዘርዘር እችላለሁ። ይሄ የፕሮግራሙ አካል ነው የፍኖተ ካርታውን ሊሆን የሚችለው ከፋኖ አንፃር። ሌላው ኢትዮጵያ ህዝብ ኦፌኮ መጥቶ ከተቀበለ ይቀበላል፣ የትግራይም መጥቶ ከተቀበለ ይቀበላል። በዛ መልኩ ነው የሚሆነውና አለው ወይ? ይሄን እንደ ምሳሌ ነው የወሰድኩት። እነኚህ የተዘረዘሩበት አንድ ወጥ ዶክመንት የኢትዮጵያ ህዝብ የሚያውቀው እዛ ውስጥም የሚታወቅ ዶክመንት አለው የፍኖተ ካርታ? ከዛን ጀምር አለ አንተ የምታውቀው ነው? የለም። የሚገርም ነገር ማን ነው ኢንጂነር ይልቃል የሚባለው የዛሬ ዓመት ገደማ ላይ አለ እንዲሁም 2 ዓመት በላይ ያለው ነው ሁሉ ነገር ያለበት የሚገርም አይነት እንትን ያለውና ስለማታውቁ የለም እያላችሁ አትበሉ ሁሉ ነገር የተሟላለው አለና መጨረሻ ላይ በግፊት ሲባል ይሄውና ብሎ አወጣ። 5 ገጽ ፔፐር ነች አሮጌ ነች። ሆነስትሊ ስፒኪንግ እኔ ሳየው ይሄ በየሱቁ ለስኳር መጠቅለያ የሚሸጡት አይነት እንደው ደብዛው የጠፋ ወረቀት ነው። ኦኬ ገልጠህ ስታየው ደግሞ ፋኖ የሚል እንኳን ነገር ውስጡ የለበትም። ከዛሬ 3 ዓመት ገደማ ላይ በጦርነት ላይ በነበርንበት ጊዜ ከቲፒኤልኤፍ ጋር የጦርነቱን የጊዜያዊ ሁኔታ የሚተነትን እንደው እንደ አቅሚቲ የምትለው ትንተና ነው። እንደው ፕሮፋውንድ እንኳን የምትለው ትንተና አይደለም። እና ከዛም በኋላ ነው ቅድም የጠቀስኩልህ ስሞች ፎር ሪዝን ነው የምጠቅሳቸው። እነ ገለታው ዘለቀ እነ ግርማ ብርሃኑ የመሳሰሉት መጥተው አለ እያሉ ሲሉ የነበረው እንደሌለ ያውቁታል። አልማያውቁ ከሆነ ያለ ከመሰላቸው ደግሞ ማኒፌስቶ ምን ማለት እንደሆነ ያውቁም ማለት ነው። እነዚህ ሰዎች አይዘር ከአለማወቅ የመጣ ነው ኦር እያወቁ ሚስሊድ ለማድረግ ነው። እንግዲህ በእነሱ አመለካከት ጥንካሬን ለማሳየት ፋኖ በደንብ የተዘጋጀ ነው። ያ ግን አስከፈለን። የኛ ባህል ደግሞ መጥፎነቱ ምንድነው መሰለህ? እንደነዚህ አይነት ተንታኞች በጣም ፋንዳሜንታል በሆነ በጣም አገርን ሊጎዳ በሚችል ደረጃ ያልናቸው የሰራናቸው ያደረግናቸው ስህተቶች እዚህ ያደርሰውናል። ከዛ ተመረናል። ይሄን መቀየር አለብን ብለው ሲመጡ አታያቸው እንደገና ተመልሰው መጥተው አሁንም ተንታኞች ይሆናሉ። ያ ማለት ምንድነው? አካውንታቢሊቲ የዚህ ኢንተሌክቹዋል ካልቸር አካውንታቢሊቲ የለበትም። ኤቲክስ እና ሞራሊቲ ውስጡ የለም። ምክንያቱም ያንድ ኢንተሌክቹዋል እንትን አሁን እኔ በጣም ብዙ ጽፋለሁ። there were times የጻፍኩት ነገር ትክክል ያልነበረበት I was publicly ወጥቼ ይሄ ስህተት ነበረ withdraw አድርጌዋለሁ። በቃ ምንም እኮ ችግር የለውም። እኛ
ስለ ፖለቲካ በምጽፍበት ጊዜ በግማሹ ፕሬዲክት ነው የምታደርገው እንዲህ ሊሆን ይችላል ብለህ ነው የምትለው እኛ ሰዎች ነን እንጂ መላእክት አይደለንም 100% እርግጠኞች አይደለንም የምትሳሳተውን ዊዝድሮ የማድረግ የኢንተሌክቹዋል ካልቸር የለንም አገሩ የለውም ይሄ ራስን መልሶ የመመልከት ወይም ሰልፍ ሪፍሌክሽን ባህል የለንም ምክንያቱም ይሄ ነው ለዚህ ጥሩ ኤግዛምፕሉ ምንድነው የዚህ የኖ ሞር ሙቭመንት ትልቅ ሙቭመንት ነበር ከጥግ እስከ ጥግ ምናልባትም እኔ እስከማውቀው ድረስ እኔ ብቻ ነበርኩኝ እኔ እስከማውቀው ድረስ ይሄ የመሃይም ሙቭመንት ነው ሀገሩን ይጎዳል እንጂ አይጠቅምም ይያልኩ ሲአይኤ ባል ነበር ከዛ በኋላ አሁን ደግሞ ያን ጊዜ በጭንቅላታቸው እየቆሙ በግራቸው ያጨብጭቡ የነበሩ ሰዎች አሁን ደግሞ ተንበርክከው አሜሪካንን እንደው ባካችሁ ሀገራችንን እናድኑልን ይያሉ ደግሞ ሲለምኑ ታያለ that's fine ሰው ከስተቱ ተምሮ የዛን ጊዜ የሰራነው ትክክል አልነበረም አሜሪካኖችም ወይንም ዌስቱርን ሀገራችንን እንዲታገዱልን የምንችልበት መንገድ ካለ ብለው መምጣት ጥሩ ነው ግን በዛ ላይ ሰልፍ ሪፍሌክሽን ያስፈልጋል ለምን ነበር እንደዛ ያልነው ምን ጋር ነበር እዛ ላይ የተሳሳት ነው ትላንትና ኢትዮጵያን ለማፍረስ ነው እነሱ የሚፈልጉት ጸረ ኢትዮጵያኖች ናቸው ካሁን በፊት ማረጋገጫችንም ደግሞ ኪሲንጀር እንዲህ ብሎ ነበር ተብሎ ይባላል ጽሁፋን ያቀረበ ሰው የለም ግን ይባላል ብሎ እንትን ሲል የነበረ አሁን ተመልሶ ኖ ሞር የስ ሞር ሲሆን at the very least እኔ ምንድነው በየጻፍኩት ልክ ሞንትኑ ሲጀምር ቢያንስ ፋንዳሜንታል የሆነ አናሊሲስ እንስራበት የት ነበር የተሳሳታችሁት አሁን ደግሞ ለምንድነው ልክ ነን የሚለው ምክንያቱም ይሄ ዌስቱ የውጭው ሀገር የውጭው ዓለም ጸረ ኢትዮጵያ ነው የሚለው አመለካከታችሁን እስካልተዋችሁ ድረስ ዛሬ እንደዚህ ያላችሁትን ነገ ደግሞ አሁን ለአብይ ገንዘቡ ቢሰጥ ይሄው ሀገራችንን ለማፍረስ ነው ብሎ ደግሞ በጭንቅላቱ ሲቆም ታገኘዋል እንዲህ አይነት ኢንተሌክቹዋል ያለን ህዝቦች ነንና ሐሳብ ገበታ ሐሳብ ያለ ልዩነት ሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ